የወዲት ጉዲት ከቤት ውስጥ ስትወጣ ተያዘች ማለት ነው። የወዲት ጉዲት እንግዲህ ከቤት ውስጥ ለመውጣት ምክንያቱም መርማሪ ፖሊስ እንደዚህም ደግሞ ወንደሰንን በህልሟ ስላየችው ስለፈራች ከቤት ውስጥ ልትወጣ ስትል ተይዛለች ማለት ነው። በሰራችው ነገር ቤት ውስጥ መቀመጥ ስላልቻለች ከቤት ውስጥ ለመውጣት ስትታገል መርማሪ ፖሊስ መቶ ይዛታል ማለት ነው። እንደዚህም ደግሞ ወይዘሮ ወርቄም እንግዲህ መርማሪ ፖሊስ እሷ ባለችው ሀሳብ ተስማምቷል ማለት ነው። 400,000 ብር 4 ሚሊዮን ከፍላ ተሱ ጋራ ተስማምታለች። ተስማሙ ማለት ነው። ግን በጣም ነው የሚያሳዝነው ቤተሰቦቼ። ምክንያቱም ማንኛችንም ሆነ ሰዎች በእንደዚህ አይነት ሀሳብ ለመስማማት በጣም ነው የሚደብረው፣ በጣም ነው የሚያሳዝነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እንግዲህ በጣም በሚያሳዝን ነገር ያልተጠበቀ ነገር ሆኗል ማለት ነው። ያልተጠበቀ ነገር ምንድነው ሲባል የወዲት ጉዲት በስተመጨረሻ እንግዲህ ምንድነው የወሰነችው ውሳኔ ከዛ ቤት ውስጥ ለመሄድ ወስናለች ማለት ነው። የወሰነችበት ምክንያት ደግሞ ለምንድነው ቢባል ምክንያቱም እዛ ቤት ከሆነችና ከቆየች ነገሮች ሁሉ እንደሚታወቁባትና መርማሪ ፖሊስ እንደመጣና እንደዚህም ደግሞ እንትና ወንደሰንም በህልሟ ስላየችው ምንም ሰላሟን እያጣች ነች። ከዛም በኋላ እንደ አማራጭ አድርጋ ያሰበችው ከዛ ቤት መውጣት ነው ማለት ነው። ግን ደግሞ ምንድነው ወይዘሮ ቅድስትን የሆነ ነገር ማድረግ ትፈልጋለች ማለት ነው። እኔ ከሷ በላይ በፊት እኮ በጣም መጥፎና ጥሩ አስተሳሰብ ያሌለኝ ሰው ነበርኩኝ። ግን ደግሞ በአሁን ሰዓት ለመኖር ብዬ ነው እንጂ ከሷ ጋር ለምታደርገው ነገር ዝም ያልኳት እንጂ ዝም አልላትም ብላለች ማለት ነው። እንግዲህ በነገራችን ላይ የወይዘሮ ቅድስት ምንም ነገር ያጠፋችው ነገር የለም። እሷ ይሄ ሁላ ነገር ጥፋት እያጠፋችው ያለችው በዛ በባሏ የተነሳ ነው። ባሏ ክፉ ስለሆነ ነው እንጂ እሷ እኮ በጣም ጥሩ ሰውና በጣም አስተዋይ ሰው ነች እያለች ትገኛለች ማለት ነው። እንግዲህ በጣም ነው የሚያሳዝነው በነገራችን ላይ ወይዘሮ ቅድስትም ያው እሷም ወዳን አይደለም እሷም በመተት ተይዛ ነው። ያው እኔ በጣም ነው የምታሳዝነኝ። ምክንያቱም ይሄ ነገር ለሷ አይገባትም ማለት ነው። ምንም ቢሆን ሰው የትኛችን ያክል እንኳን ክፉ መጥፎ ሰው ብንሆንም ማንም ሰው በሰዎች ነፍስ ላይ ሲጫወት በጣም ነው የሚያሳዝነው ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ለእንደዚህ አይነት ሰዎች ልቦና ይስጣ ማለት ነው። ይሄ ሁላ ነገር የሚያደርገው እንግዲህ የመተታም ሰውዬ ነው። መተት አድርጎባት ነው ይሄ ሁላ ነገር መስዋዕት እየከፈለች ያለችው ወይዘሮ ቅድስት ማለት ነው። እንግዲህ ጌታዬ ፈጣሪ ማስተዋሉን ይስጣት ማለት ነው። የወዲት ጉዲት እዚህ ብትኖር በጣም አሪፍ ነበረ ብዬ ነው የማስበው። ምክንያቱም የእሷ መኖር በጣም ቆንጆ ነው። ምንም ቢሆን ከክፉ መጥፎ ከክፉ ነገር ከብዙ ነገር ትረዳታለች ብዬ አስባለሁ ማለት ነው። ግን ደግሞ እሷ ልትረዳት ፈቃደኛ አይደለችም። ምክንያቱም ለራሷም ታስባለች ወይዘሮ እንትና ማለት ነው። እንትና የወዲት ጉዲት ታስባለች። ምክንያቱም እዛ ቤት ውስጥ መቀመጥ አትፈልግም። ምንድነው መቀመጥ ፍላጎት ያሌላት እንትን ስለሆነች ማለት ነው። ወንጀለኛ ስለሆነች መርማሪ ፖሊስ ድንገት መጥቶ እኔን ይዘኛል ብላ ስለምታስብ በዛን የተነሳ የሆነ ነገር ይሆናል ብላ ስለምታስብ ለዚህ ነው ፍራቻ ውስጥ ያለችው ማለት ነው። እንግዲህ ያው ብዙ ጊዜ መጥፎ ነገር የሚሰሩ ሰዎች ሁሌም በህልማቸውም በእውናቸውም መልካም ነገር አየው። ግን ደግሞ በአሁን ሰዓት እየተቀየረችና እየተቀየረች ትመስለኛለች። በነገራችን ላይ ከበፊቱ የተሻለች ብዬ ነው የማስበው ወይዘሮ የወዲት ጉዲት ማለት ነው። ስለዛን እንደዛን ስለሆነች ያው እኔ ማንም ሰው ጥሩ ሰው ከሆነ አስተሳሰቡ ከተቀየረ አይደለም እሱ ቀርቶ ይሁዳ ራሱ እንዲቀየር ብዙ ፎርሳ ተሰጥቶታል። እሱ አልቀየር አለ እንጂ ማለት ነው እንጂ እና ብትቀየርና ሰላም ሆና ህይወቷን ብትኖር በጣም ነው ደስ የሚለኝ በነገራችን ላይ የወዲት ጉዲት ማለት ነው። ግን ደግሞ የምትኖር አይመስለኝም። ምክንያቱም ያደረገችው ስራ በትንሽ ነገር የሚቆጠር ስራ አይደለም። በጣም ከባድ ነገር እና በጣም
አሳዛኝ ነገር ነው ያደረገችው ማለት ነው። እንደዚሁም ደግሞ ወንደሰን መምጣቱ አይቀርም ከመጣ በጣም አስቸጋሪ ነው። ምክንያቱም በጣም አስቸጋሪ ነው መምጣቱ ካልቀረ ማለት ነው። እሱም በእርግጠኝነት እበቀላለሁ የሚለው ነገር ሀሳብ አለ። በዛ ላይ ደግሞ እማዬም ዝም የምትላት አይመስለኝም። ስለዛ የወዴት ጉዲት የእጇን ታገኛለች ብዬ አስባለሁ። ቤተሰቦቼ እንግዲህ ፈጣሪ ለእንደዚህ አይነት ሰዎች መፍትሄ ይፈልግላቸው እላለሁ። እማዬም እንግዲህ በጣም ነው ውስጧ የተሰበረው። ግን እኔ በጣም ያሳዘነችኝ አለምዬ አሳዝናኛለች። ያሳዘነችኝ ነገር ምንድነው? አለም እዛ ቤት ብዙ ነገር አገልግላለች ራሷን ሰውታ ነፍሷን ይልቅ እስከማያጣት ድረስ ማለት ነው። ምክንያቱም በዛን ሰዓት ብትገደል ብትሞትም ስለምትችል ያን ሁላ መስዋዕት ሰውታ እዛ ቤት ውስጥ እንድትቀመጥ ሆናለች ማለት ነው። ግን ደግሞ አሁን ይሄ ሁላ መስዋዕት ከፍላ ዝም ብላ መሄዷ በጣም ነው የሚያሳዝነኝ። እውነቴን ነው የምላችሁ ቤተሰቦች። እማዬ ውጪ ማለት አልነበረባትም የፈለገው ቢመጣ ማለት ነው። ምክንያቱም ትልቅ ዋጋ ከፍላለች እዛ ቤት ውስጥ በጣም እና በዚህ የተነሳ እኔ በነገራችን ላይ ውስጤን ቅር ብሎኛል ማለት ነው። በጣም ቅሬታ መጥቶብኛል ማለት ነው። እማዬ ይሄንን ማድረግ የለባትም ነበረ። ምክንያቱም ብዙ ነገር አድርጋላታለች እንደ ልጅ እንደ ቤተሰብም እንደ ልጅም እዛ ቤት ውስጥ ተቀምጣ ብዙ ዋጋ ስለከፈለች ይሄ ነገር ለእንትና ይገባታል እንዴ ቢባል በፍጹም አይገባትም ነው የምለው። እንግዲህ የወዴት ጉዲት በስተመጨረሻ ለሰራችሁ ግፍ ለሰራችሁ ክፋት መልካም ነገር አሁን እየሰራች እንግዲህ እንትን ታደርጋለች ብዬ አስባለሁ። ታካክሳለች ብዬ አስባለሁ። የንስሐ እድሜ ሊሆን ይችላል ብዬ አስባለሁ ፈጣሪ ካለ። እና ቤተሰቦች የምንላችሁ ነው የፈለኩት። እንግዲህ ወይዘሮ ቅድስትን ፈጣሪ ይርዳት። ከእንደዚህ አይነት መንፈስ ውስጥ ያውጣት እላለሁ። ለዚህ እንደዚህ መተትም ለሚሰራባት ሰውዬ ፈጣሪ ልቦና ይስጠው። ፈጣሪ ልቦና ይስጠው። ሁላችንም እግዚአብሔር የኃጢአት ትንሽ የለም ሁላችንም ኃጢአተኞች ነን። ፈጣሪ ሰዎችን ይቅር ባይ ስለሆነ ፈጣሪ ይቅር ይበለውና ይለመነው እላለሁ ቤተሰቦቼ እኔ በራሴ ማለት ነው። በተቻለ መጠን እንግዲህ ከእንደዚህ አይነት መንፈስ ውስጥ ከእንደዚህ አይነት አስተሳሰብ ውስጥ መውጣት አለብን ብዬ አስባለሁ ቤተሰቦቼ። የዚህን ያክል ክፋት ጥሩ አይደለም። ክፋት ለማንም አይጠቅምም። ጥሩነት ለራስ ነው። እና ቤተሰቦቼ እጅግ አድርጌ አመሰግናለሁ። ቴንኪው ባይ ባይ። መልካም ጊዜ